ነገራችን ላይ ነግሬያችሁ አውቃለሁ። ታምራላችሁ። ታላህኛላ አሁንሽ እንደዚህ አይነት ነገር እንዳት እውነት መናገር መቼም እንትን አይደለም፣ ጥፋት ምናምን አይደለም እኮ። ምንድነው የፈለከው? ለእንደዚህ አይነት ነገር ነው የጠራኸኝ? አሁን እስካሁን ሌላ ነገር እያልከው እሷ ስትመጣ ምንድነው የምትለው? ምን እንደሆነልሽ ነው የምትፈልጊው? በቃ እንድትርቀኝ አልፈልግም። ፍፄ ስንተኛኝ ነው እየተናገርኩ ያለሁት? ምንም ይሄ ታዲያ በቃ እኔና አንቺ እኔ ምሬ ነው እየነገርኩ ያለሁት። አንተ የማይሆን ነገር እየሰጣሃት ነው፣ ተስፋ እየሰጣሃት ነው። እንደዚህ እንድትናገረኝ አይደለም። ይሄንን ደግሞ ታውቃለህ፣ እንደዚህ አይነት ነገር እንደማደርግ እኮ። ታዲያ እኔ ዛኔ እንደዛ ስሆንልሽ ቀልድ ነበረ አይደለም። በቃ እኮ ለነሱ ጊዜያቶች ሁሉ ይቅርታ አልኩ። ፍፄ ለምን ደሞ አትረዳኝ? ይቅርታ አድርገሽ አይደለም ከይቅርታ በላይ ያለ ነገር ተደራረግን። እኔ ይቅርታሽን ነኩሽ ይቅርታ ካረክልኝ ይቅርታ እንዳረክልኝ እኔ ማውቀው አብራኝ ነው እንድረዳሽ የምትፈልጊው። እኔ እኮ በጣም ተረዳውሽ። እኔ አሁን ከኔ ጋር ብትሆኚ አንቺ ትጎጃለሽ፣ እኔ ደግሞ እንድትጎጃ አልጎዳም። እኔ አልጎዳም። እሺ ልጎዳሽ፣ እሺ ልጎዳ ተው። እኔ እንድትጎጃ አልፈልግም። እኔ ደግሞ መጥፎ ሰው ነኝ፣ ላንቺ መሆን ሰው አይደለሁም። ሰላም ሰላም ሰላም! ውድና የተከበራችሁ የሁላችንም ቤተሰቦች እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን ከሞላ ጎደል ሁላችንም ደህና ነን። ክብሩ ይስፋ። ያው ከረጅም መጥፋት በኋላ ዛሬ በራሴ ቤት መጥቻለሁ። ያው ጠፍቼ የነበረው ትንሽ ከቤቴ ጋር ትንሽ ጥሩ ላይ አልነበርንም፣ ተጣልተን ምናምን ነበረ። ለዛ ነው አሁን ነገሮችን አስተካክለን ምናምን በባል ሽማግሌ ገብቶ ታርቀን ምናምን ብዙ ፕሮሰሶችን አልፈን ዛሬ መጥቻለሁኝ። ዛሬ የመጣሁትኝ ያው ሰሞኑን ብዙ ነገር አሳልፈናል፣ ብዙ ነገሮችን አይተናል፣ ጥሩ መጥፎም አይተናል። የጓደኛዬ ፍፄ ትንሽ እሱም ያለበትን ሁኔታ ሁላችሁም ታውቃላችሁና የሆነ እንትን ውስጥ የሆነ ጉዳይ ውስጥ ነበረ። ለማስተካከል ሞከረ ምናምን አሉን ብሎት የሆነ መንገዳገር ነገር አይቻለሁኝና አብሳላትም በጣም በቃ ምን ልበላችሁ አስጨነቀችኝ። ከሱ ጋር ያለውን ነገር ማስተካከል እፈልጋለሁ፣ ይቅርታ ማለት እፈልጋለሁ። በጣም ብዙ ጥፋቶችን አጥፍቻለሁኝ። ብዙ ነገሮችን አድርጎ ሲጠይቀኝ ሲለምነኝ ነበረ። እኔ ግን እምቢ በማለት ምንድነው የሚባለው በእንቢተኝነት ስገፋው ቆይቻለሁኝ እና አሁን ይቅርታ ማለት እፈልጋለሁ፣ ይቅርታ መጠየቅ እፈልጋለሁ፣ እሱን ማጣት አልፈልግም ምናምን እያለችኝ ነበረ። እኔም ታውቃላችሁ ምን እንዳደረገች ከዚህ በፊትና እዛ ቤት ላይ አስቀምጧት በነበረ ሰዓት ላይ ጥያቄውን ተቀብያለሁኝ ምናምን ብላ ብቻ የሆነ የማይሆን ድራማ ሰርታ ያደረገችውን ነገር አይታችኋል። ፍጹሜን ያው ጤናውን አደጋ ላይ የሚጥል ነገር አድርጋለችና እሱ ነገር ደግሞ ይሄ ምንድነው የሚባለው ዝም ብሎ ይቅርታ የሚባል ነገር አይደለም፣ ዝም ብሎ ይቅር የሚባል ነገር አይደለም። በሰዓቱ ብዙ ሊፈጠሩ የሚችሉ ነገሮች ነበሩ። ግን በቃ የሆነ እንደ ፈጣሪ ቸርነት ልጁን ጠብቆት ምንም ሳይሆን ቀርቷል። ግን በሰዓቱ የሆነ ነገር ተፈጥሮ ቢሆን ለሷም የማይሆን ጸጸት፣ ለኛም ደግሞ ይቅር የማንለው ጥፋት ይሆን ነበረ። ግን እንደዛ አልሆነም። ሜቢ እሱ ያንን ነገር ይቅርታ አድርጎላት ምናምን ሊሆን ይችላል። እኔ ግን በጣም ደብሮኛል። ምክንያቱም በእኔ በኩል ነው ሁኔታዎችን ስታረጊ የነበረው። ይቅርታ ያለው ነው ምናምን ጥራልኝ ብላኝ እኔ ነበርኩኝ ጠርቼ እንትን ያልኩትና ያ ነገር ደግሞ በጣም ሲከነክነኝ ነበረ ለረጅም ሰዓት። እንዳጋጣሚ እኔ ነኝ ወድቆ ያገኘሁትም። ስደውል ስልክ አያነሳም ምናምን፣ እሷም ጋር ስደውል ስልክ አታነሳም። ምንድነው የተፈጠረ ነገር አለ ብዬ ቤት ስሄድ ነው ወድቆ ያገኘሁት። ከዛ በቃ አንዳንድ ነገሮችን አድርገን ምናምን ልጁ እንትን ብሏል። ግን የመጣሁት ስለዚህ ነገር ማብራሪያ ልሰጣችሁ ወይም ደግሞ ስለዚህ ነገር ላወራ ሳይሆን ዛሬ ላይ አትሊስት ሁለቱ ተነጋግረው ማስተካከል የሚችሉት ነገር ካለ ፍፄም የመጨረሻው ውሳኔውን እንዲነግረኝ ለሷም እንዲነግራት። ምክንያቱም እኔም በጣም እያስጨነቀችኝ ነው። የራሴን ህይወት መኖር አልቻልኩም። ማለት ሁሉም ሰው የራሱ የሆነ እንትን አለውና እንዲህ ብዬ ላብራራላችሁ አልችልም። ግን ሁሉም የራሱ የሆነ ችግርም ምንም ሊኖርበት ይችላልና እሷም ደግሞ እንትን ስትለኝ ስጨቀጭቀኝ በጣም እየደወለች እንትን ስትል ያ ነገር በቃ ከጭንቅላቴ ሊወጣ አልቻለምና
እንደዚህ አድርጋ ደግሞ ጭራሽ አታፍርም እንዴ ሼም አይዛትም ምናምን ብዬ እንትን ብዬ ነበረ። እንደመቆጣትም እንደምን መጀመሪያ ላይ ብዬ ነበረ። በቃ ለምን አትደውይልኝ እንደዚህ አድርገሽ ምናምን እያልኩኝ ነበረ። ግን ሆነ እኔ እሱ ይቅር ካላት እኔ ምንም ቤት አይደለሁም ማለት ምንም ቤት አይደለሁም ስላችሁ እሱ ይቅርታ አድርጎላት እኔ ቂም ይዝበት ምክንያት የለም። ትንሽ በእኔ በኩል እንደዛ አይነት ነገር መፈጠሩ ቢደብረኝም ማለት ነው። ብቻ ግን ዛሬ ሁለቱንም እንጠራቸውና እናገናኛቸዋለን። ፍፄም በቃ ተረጋግቶ ውሳኔውን ይንገራት። የሚፈልግም ከሆነ ሚነግራት ይሆናል። አይ አልፈልግም ያለችውን ውሳኔዋን ነግራኛለች የሚልም ከሆነ ደግሞ የእሷንም ውሳኔ የምናየው ይሆናል ማለት ነው። ቤተሰቦች ያው ፍፄም እየመጣ ነው ደርሷል። እና እንግዲህ ስለኔና ስለናንተ በሰፊው እናወራለን። ዛሬ አሁን ይሄንን በቃ ግዴታ ስለሆነብኝ ነውና ዛሬ በጠዋትም ቴክስትም ጽፋ ደውላ ምናምን ስትወራኝ ስላልቻልኩኝ ነው። በቃ የሆነ ነገር ማድረግ አለብኝ ብዬ ስላሰብኩኝ ነው የመጣሁት። ስለኔና ስለናንተ ግን በሰፊው በደንብ እናወራለን። ፍፄም ደርሻለሁ ብሎኛል። እንግዲህ የሚሆነውን ነገር አብረን እናያለን ማለት ነው። ቤተሰቦች እስከዛው አብራችሁን ቆዩ። አብራችሁን ቆዩ ምናምን ባልልም ያው እናንተ ሁሌ ከጎናችን ናችሁ፣ አብራችሁን ናችሁ በየትኛውም ሰዓት። አንቺ ከባድ ሰው እንደምሽ ብርዝና ሰላም የብርዝና ጥግ አለን የትን ጠፋለ አንተ ግን ጠፋ ቤተሰቦች ባዳ ስንደራረግ ቤተሰቦች ስንት ጊዜ ቤኪን አምጡልን ሲሉ ነበረ። ከቤተሰቦች ጋር እየነገርኳቸው ነበረ አለው እያልካቸው አይደለም። በመንፈስ ፍፄ ነው ያስጠፋኝ እንዳትመጣ ብሎኝ ነው። ኧረ ስሙታ እያቀረብኩኝ ነበር። እንዴት ብዬ ላቀርባት? ያው በነገራችን ላይ ቤተሰቦች ያው ፍፄ የኛ ህይወት ላይ ባይኖር ህይወታችን በጣም ከባድ ነበር። ሳክስ አይደለም እባክህ፣ ስራህን ታውቃለህ እኮ የምትሰራውን የምታደርገውን ነገር ታውቃለህ። ሶስት ሰዎች አራት ሰዎች ምናምን አሉ በቃ ህይወታችን ላይ ባይኖር ህይወታችን ከባድ የሚሆን ሰዎች። አብሶ ደግሞ የኔ በጣም ይከብድብኝ ነበር ፍፄ ባይኖር ማለት ነው። የኔን ነው የምናገረው። አሁን የሆነ ሰው አጠገብ ከሆነ አይሰከስም። ትንሽ በቃ በሌለበት ነግራቸዋለሁ ይከብዳል። አሁን ይሄ ነው ስለኔ ነው ስለ እዛኛው ሰማይ ቤት ስላለው እንትና ነው ያለው። አይ በቃ ቤተሰቦች ሳክስ እየመሰለው ነው በሌለበት ነግራቸዋለሁ። ሰላም ነው እና አባቴ ያለውልሽ ጉንፋን ይዘ ነው ድምጽ እየተዘጋጋ አሁን የተነሳሁት ከእንቅልፍ አሁን የተነሳሁት ደግሞ በጊዜ ተነሳ ጧት ወላችሁ ለዚህ ነው በቃ ምላጭ ያስብልኛል። እግዚአብሔር በጣም ይጨነቅልኛል። ብቻ ይሁን አሁን እኔ እናንተን ጉዳይ ወደ ኋላ እናድርገውና ማለት ነው በጣም አንገብጋቢ ነው ምናምን ብለን እንደ ቀጠሮ እንትን ፈለከኝ። እኔ ደግሞ መፈለግ ነው እወዳለሁ። እንኳን ፈለከኝ ግን በጣም ለከባድ ነገር ነው ለምን በጣም የከባድ ነገር ሸክም እንድንሸከም አይደለም መቼም ጌታ ሆይ ለኔ እኮ ስንቱን አደረግክ። አሁን ከባድ ነገር ለኔ ይገባኛል። ለአንቺ ብዙ ነገር ይገባሻል ባይሆን ማለት ነው። ስለ አብሳላት ጉዳይ ላወራ እንደማይደብር ምናምን ተስፋ አደርጋለሁ። አብሳላት አሁንም አልጨረስም ሜቢ አንተ ጨርሰህ ሊሆን ይችላል ምናምን ግን ማለት ነው እኔ በጣም በምል ሁኔታ ስራ መስራት እስካልችል ድረስ በጣም ሰላሜን እየነሳችኝ ነው፣ እየጨቀጨቀችኝ ነው። በጣም አዝናዛ ሆናለች። እኔ ምን እንደፈለገች አላውቅም። በቃ ባለፈው የሆነ ስታፍ ሙድ እያራመደች ነበረ። ምን እናድርግላት? ከይሻ አሁን ቤኪ አሁን እንደ ጓደኛ እስቲ ምከረኝ። እኔ አሁን ምን ማድረግ ነው እኔ እንዲህ አድርግ አይደለም። አይ እኔ አሁን ከዛ በፊት ይኸውልህ ቤኪ ብዙ ለምኛታለሁ፣ ብዙ ማይሆን መስዋዕትነት ከፍዬላታለሁ። ከኔ የማይጠበቅ በጣም ብዙ ነገር አድርጌ አይተኸኛል። በጣም ብዙ ሰው ይሄ ፍጹም ነው ወይስ ሌላ ሰው ነው እያለ እንኳን እስኪጠራጠረኝ ድረስ እንደዛ አይነት መስዋዕትነት ስከፍልላት ነበረ። ከዛ ደግሞ ይመስለኛል ስትወጣጠርብኝ ነበረ። በጣም ሌላ ብዙ ሙድ እያራመደች ነበረ። እኔም እንትን ላስገድድም አልፈልገው እነዛን ነገሮች ስለማቅ ነው
ላስገድድም አልችልም ፐርሰናሊ አልፈልግም ግን ደግሞ አሁን ላይ ያለችበት ሲቹዌሽን ልጅቷ እኔ ምን እንደሆነ አላውቅም በጣም እየደወለች ምንድነው ያለች ቴክስት እያደረገች ምንድነው ያለች በቃ እኔ ከፍፄ ጋር ያለውን ነገር አስተካክልልኝ ፍፄላቱ አልፈልግም ምናምን ትኛለች አይ ምንም ይስተካከል ነገር አለ የሚስተካከል ነገር ቢኖር እሺ ይስተካከላል ግን የሚስተካከል ነገር የለም ፍፄ ምንም ማውቀው ነገር የለም ግን ዛሬ ጧት ደውላ ያለቃቀሰች ስታወራኝ አልቻልኩም በቃ አንደኛ ነገር እኔም እንደዚህ ነፃነቴን ማጣት የለብኝም መጨቅጨቅ ምናምን የለብኝም ፕላስ አንተም ጓደኛዬ ነህ ከዚህ በፊት የነበሩትን ነገሮች ምናምን ስለማቅ ዛሬ በቃ የሆነ ውሳኔን ምናምን እንድትነግራት ነው የሆነ እንዲህ ብዬ ምናምን እንትን አይደለም እንዲበላት እንዲያርግ ምናምን ብዬ እንትን አይደለም ጊዜ ነው እንደምወስነው ሁሌ ለወሰን እሱን ውሳኔን ደግሞ ለሷ እንድትነግራት ፈልጋለሁ እኔ ጠርታሃታል እየመጣች ነው እኔ ነግሬያታለሁ በቃ ለሷም ነግራታለሁ አልቻልኩም በቃ እኔ ገባ አይ አንተንም እንደዚህ ማስጨነቅ የለባትም ምንድነው ይሆናል የማይሆን ሌላ ሰው ደግሞ ማስጨነቅ ምንም ይሉት መጨረስ ካለባት ከኔ ጋር ትጨርሳለች እሱን ነገር እንድታቅ ነው የምፈልገው ምድረው ይባሉ እዚህ አለፍ ሲል ብዙ ብቻ አንተ የሚባሉ ነገሮች አሉ የሚወሩ ነገሮች አልባት እዚህ ጋር ላይ ወራ ይችላል ግን ብዙ የሚወሩ ነገሮች አሉ አንተ የሚያሳልፍካቸው ነገሮች አሉ ሜቢ እሷም እያለፈችበት ያለ መንገድ ሊሆን ይችላል በግልጽ አይደለም ሁለታችሁም ተነጋግራችሁ አይ ማድረግ ያለባችሁ ነገር እንድታረጉ እኔ እንደመጀመሪያው እንኳን ቢሆን ምን ልታደርግ እንደምትችል አውቃለሁ አንዳንዴ ቀልድ ሲበዛ ያስጠላል እኮ እኔ ዛኔ ቀልዴን አልነበረም ትክክለኛ ስሜቴን ነበር ስናገር የነበረው ከዛ አይሆንም ደግሞ የማትፈልግበት ቦታ ላይ መቆየት ምንም ጥቅምም የለውም ሰው ካልፈለገ አልፈለገህም ነው የምታስገድድበት ምንም ምክንያት የለም እኔ ያስገደድኳት ለምንኳት ማይሆን ፋውል ሰራው ለሷ ያ ሁሉ ነገር ቀልድ ነበረ ከዚህ በኋላ ደግሞ አንተንም እየመጣች እያስጨነቀች እየደወለች እየተጨቃጨቀች የማይሆን ነገር ውስጥ መግባት የለባትም በቃ መጨረስ ካለባት ከኔ ጋር መጨረስ ማውራት ካለባት እኔን ማውራት ጉዳዩ እኔ ነኝ ሌላ ሰው ማስጨነቅ አንተንም እኔ አንተ እኮ መጨነቅ የለብህም ለምንድን ነው ሌላ ነገርስ የምታስበው የሆነት ነገር እንደዚህ በኪና ታስጨንቂው በእናትሽ አብሳላት ተይው በቃ እንድልልህ አይጠራኝ ፈርታ ነው አራሳት ነገራታ እኔ ባስደበረብስ ደግሞ አረ ባስደበረብህስ ሰላልከባኝ ስናገራት ምናምን ቢደብር ምን እኮ ጨርሻለሁ አይ አንተ አሁን ሌላ ነገር እያሰብክ ነው እኔ እና እሷ ጋር ሌላ ነገር ያለ ምናምን እየመሰለ ነው የለም እኮ ምንም እኔ እና እሷ እኮ ሁሉንም ነገር ጨርሰናል እኔ ምንም አላሰብኩም አይ እንዳላስደብርብህ ምናምን ስትል እኮ በቃ እኔ የሚደብረኝ አሁን ለራሴ የሆነ ነገር ሲነካብኝ ይደብረኛል ለምሳሌ አንተ ብትነካ በጣም የማይሆን ነገር ውስጥ ለገባ እችላለሁ ጓደኞቼ አብሳላት ብዙ ከአእምሮዬ በላይ የሆኑ ነገሮችን አድርጌላታለሁ እኔ የማይጠበቅ ነገር በጣም ብዙ ነገር አድርጌላታለሁ በዛ ሁሉ መስዋዕትነት የተከፈለላት ልጅ ላይ ታጠቃማላት በተጋካላት ምን ላድርግላት ይችላል በቃ እኔ ነገር እንድትነጋገሩ ነው የምፈልገው አነጋገራለሁ ገባ ግን ድጋሚ ደግሞ አሁን እንደዚህ አይነት ነገር ላይ ሌላ ነገር እንድታስብ አልፈልግም አንተ የሆነ ሌላ ነገር አላቸው ምናምን አረ ብርዝና እኔ ለቀልድም ቢሆን አይ አስብ ከሆነ ላስብ እችላለሁ ግን እኔ አላስብም አይ ለማንኛውም ትምጣ ስትመጣ ከሷ ጋር እናውራ ስትመጣ እንጠብቃታ ደስ ይለኛል በፍቅር ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የኛ እንዲሆኗል ግድ የለም ዛሬም መተሽያቸው የህይወት አጋር የለኝ ጠፍቶኝ የማማክረው
እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈቷ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው ምን አደርጋለሁ እኔ ብቻ ነገራችን ላይ ነግሬያችሁ አውቃለሁ ታምራላችሁ ታላኛለህ አሁን እሺ እንደዚህ አይነት ነገር እንዳት እውነት መናገር መቼም እንትን አይደለም ጥፋት ምናምን አይደለም እኮ ምንድነው የፈለከው ለእንደዚህ አይነት ነገር ነው የጠራኸኝ አሁን እስካሁን ሌላ ነገር እያልክ አሁን እሷ ስትመጣ ምንድነው የምትለው እኮ ምንድነው የምትለው ለምንድነው የሚዛዘው አልይዝም አልፈልግም እንዴት ይዞ ስለፈለኩ ነው ነው አልይዝም ምንድነው ቀደም እየነገርኩ ነበር አይደል እሱ ጋር ትጩበት እኔ ነኝ እንትን ያለው እኮ ለቀልድም ቢሆን አትበል እንደዚህ እኮ እኔ አሁን እኮ ሌላ ነገር አልተናገርኩም እሺ ይሄን ነገር ገብቶኛል እሺ አሁን ወደ መጣንበት ጉዳይ ነው ይደብራል አንከራከር አንጨቃጨቅ ምናምን እሺ እኮ እንድንጨቃጨቅ የምታደርገው አንተ ነህ እስካሁን ሰላም አልነበረ እሺ አትናደድ እኮ ሰላም ነበር እሺ አሁን ሌላ ሙድ ውስጥ አንግባ አንዴ አብሳለት ጧት ያልሽኝን ነገር ለሱ እንድትዩ ፈልጋለሁ ለኔ ያልሽኝን ነገር እያንዳንዱ ነገር ለሱ እንድትዩ ምንድነው ቆይ አብሳላት እኔና አንቺ ልጨረስ ነው ምን የቀረ ነገር አለ ቀልድ አይደለም እኮ እንዴ እኮ ገባኝ ቀልድማ እንዳልሆነ እኮ አውቃለሁ እኮ እሱንስ ደውሎ ማጨናነቅ ምናምን ከኔ ጋር ታውሪ ማውራት ያለብሽ በሱ መንገድ ነው አንተን ትልልክ እንችላለን እኮ ከኔ ጋር ማውራት አትችይም ወይ ከኔ ጋር መጨረስ እኮ ትችያለሽ እንደዚህ የማይሆን ነገር ውስጥ መግባት የለብንም አንተ ልትሆንልኝ አልቻልክም ማለት ምንድነው ምን እንደሆነልሽ ነው የምፈልገው ምን እንደሆነልሽ ነው የምፈልገው በቃ እንድስርቀኝ አልፈልግም ፍፄ ስንተኛኝ ነው እየተናገርኩ ያለሁት ምንም ይሄ ታዲያ በቃ እኔና አንቺ እኔ ምሪ ነው እየነገርኩ ያለሁት አንተ የማይሆን ነገር እየሰጣሃት ነው ተስፋ እየሰጣሃት ነው እንደዚህ እንድትናገረኝ አይደለም ይሄን ደግሞ ታውቃለህ እንደዚህ አይነት ነገር እንደማለ እኮ ታዲያ እሺ ምንድነው እኮ ምንም ያልኩት ነገር የለም እሱ ለምንድን ነው እንትን የምትለው እሱ ደግሞ ሊያስደብር አይችልም እኮ አይደለም ሊያስደብር አይችልም ለምን ላፊ ነገር እኮ አልተናገርኩም አንዴ ቢኪኒ እዚህ ጋር ስላለው ደብረ አሁን አውሩ ሁለታችሁ አይደለም እኮ አሁን እኔና አንቺ እንድናወራ ፈልጋለሁ እሺ እናውራ ምንድን ነው የቀረን እኔና አንቺ መሀል የቀረ ነገር አለ በማለችን ክፍተት ሊኖር አይገባም ለምን ማለት እንደዛ ልኖር አንችልም በቃ አጥፍቻለሁ እስከዛሬ መጉዳት ትፈልጊያለሽ አይደለም እኔ አንተ ይኸውልህ አሁን እያልኩት ነገር እውነት ሆኖ እየተሰማክ አይደለም አንተ ምን እኔ አሁን ከዚህ በኋላ እኮ እኔ አንቺን ማምንበት ምንም ምክንያት የለም እኔ እውነቴን ነው እኔ በምን ላስረዳክ እኔ ምን በምን የምሬ ነው እዚህ ጋር እየተናገርኩ ያለው እሺ ብዙ ነገር እኔ ዛኔ እንደዛ ስሆንልሽ ቀልድ ነበረ አይደለም በቃ እኮ ለነሱ ጊዜያቶች ሁሉ ይቅርታ አልኩ ለምን ደሞ አትረዳኝ ይቅርታ አድርገሽ አይደለም ይቅርታ በላይ ያለ ይቅርታ ተደራረግን እኔም ይቅርታሽን ነኩሽ ይቅርታ ካረክልኝ ይቅርታ እንዳረክልኝ እኔ ማውቀው አብራኝ አንዴ ነው ያዝ አንዴ ያዝ ነው እናንተ መነጋገር ያለባችሁ ነገር በስነ ስርዓት ተነጋገሩ ነው ይሉታላችሁ ለምንድን ነው ነፃነት እንዲሰማችሁ ስለምፈልግ ማለት ነው ነፃነት እንዲሰማችሁ ስለምፈልግ እኔ ራቀላለሁኝ ስትፈልጉኝ ጥሩ እሺ ኮድካም ሰው አታስጨንቅ እኔ ለቃንተ እንደዛ ልትረዳኝ አልቻልክም እና በቃ አማራጭ ቤኪ ነበር ነው እንድረዳሽ የምትፈልጊው እኔ እኮ በጣም ተረዳውሽ እኔ አሁን ከኔ ጋር ብትሆኚ አንቺ ትጎጃለሽ እኔ ደግሞ እንድትጎጃለሽ አልጎዳም እኔ አልጎዳም እሺ ልጎዳሽ እሺ ልጎዳው እኔ እንድትጎጃ አልፈልግም እኔ ደግሞ መጥፎ ሰው ነኝ ላንቺ መሆን ሰው አይደለሁም አልሆንሽም ይሄን ነገር ደግሞ ተረጅ ትሆነኛለህ እኔ እንደዚህ አታስገድጂ እኔ አስገድድኩ አይደለም ጌታ እያስገድድኩ አይደለም በቃ አስብ እሺ ብዙ ጊዜ እኮ ሳንገናኝ እንትን ብለናል አይደለ አሁን ላይ እኮ በቃ አሁን ብንገናኝም ባንገናኝም እኔና አንቺ ተገናኘን አልተገናኘን የምናመጣው የምንቀይረው ነገር አሁን ይኸውልህ ይቅርታ ማድረግህን ማውቀው አንተ በቃ አብረኸኝ ስትሆን እኔ አብረሽ ልሆን አልችልም ትችላለህ እንዴት ትችላለህ እንዴ እኔ በቃ አይ ደግመኛ ደግሞ ከአፍክ እንደዚህ እንዲወጣ አልፈልግም አይሆንም ትጎጃለሽ እጎዳለሁ ሚሊዮን ንግግርህን በቃ አውጣው ከዚህ በላይ እንደዚህ አትናገር እባክህ በቃ ሰላም የምር እሺ እኔ እንድጎዳ ትፈልጋለህ እኔ እንድጎዳ ትፈልጋለህ እሺ እንድጎዳ ካልፈለኩ ጉዳትሽን ስላልፈለኩ ነው ይሄ እኮ
ይሄ ከኔ ብቻ የወጣ ነገር አይደለም። ያንተም የኔም ፍላጎት ነው። ሶ በቃ የኔም ያንተም ፍላጎት ከሆነ ለምንድን ነው እዚህ ጋር ላይሆን የሚችለው? የኔ ፍላጎት ምንድነው? ፍላጎቴን እኮ እየነገርኩሽ ነው። ሌላ ፍላጎት አለ ነበር፣ አሁን ግን የለም ነው አይደል? እያልከለው ውስጥ አንግባ። አትዋሽ ነው እየዋሹ አይደለም እንዴ? ምንድነው እየዋሹ ያለው እንዴ? ሁሌ እየተጨቃጨቅን ነው። ሁሌ ሰው ያስተካክላል። እሺ እንዳንጨቃጨቅ እኮ ነው የሚፈልገው። ይሄን ነገር የምፈልገው ይመስላል። የምትፈልጊ ከሆነ ደግሞ ይሄ የማይሆን ነገር ነው። ሁለታችን አብረን ብንሆን አንዳችን ተጎጂ ነው የምንሆነው። ከዚህ በኋላ ደግሞ ማናችንም መጎዳት የለብንም። አንጎዳ። እኔ እጎዳለሁ። ስለዚህ እኔም እንድትጎጂ ስለማልፈልግ ነው። በቃ እሺ ያን እያሰብክ እንደሆነ ተረድቻለሁ። ይቅርታ አድርጌልሻለሁ አልኩሽ። ለይቅርታ ደግሞ ማድረግህን ማውቀው አንተ እንደዛ ስታደርግ ብቻ በጌታ አብሳላት ተረጅኝ። እኔ አሁን የማይሆን ነገር ውስጥ መግባት አልፈልግም። እንደዚህ ብዬ የውስጤን ልነግርሽ አልፈልግም። በቃ እኔ የማልፈልገው ነገር ውስጥ መግባት አልፈልግም። አታስገድጅ በጌታ በቃ ይሄንን ብቻ አድርጊ። እሺ ለኔ ሳታስብኝ ለኔ አሰብኩልሽ። በቃ ያው ከዚህ በላይ ላስብልሽ አልችልም። ስላሰብኩልሽ ነው እንደዚህም አይነት ነገር እየተናገርኩሽ ነው። ለምን አንተ ልተውክ አልችልም። እውነት ላይክ እንደዚህ ስላልከኝ እኔ ምተውክ መስሎክ ተሰምቶክ ውሸቴም ሊሆን ማለት ውሸቷ ነው ብለክም አስበክ ሊሆን ይችላል። ግን እኔ ውሸት አይደለም መፍጽ እኔ የምር ነው እየነገርኩ ያለሁት። ምኑን ነው የምር እየነገርሽኝ? እኔ ስታሪ እየቀለድኩ አልፈልግም። በቃ ይሄ ማጣት አለ ማጣት አይደለም። እኔ ከኔ ጋር ብትሆኚ አንቺ ትጎጃለሽ፣ እኔ ደግሞ እንድትጎጂ አልጎዳም። በቃ እሺ ለኔ ነው እያሰብከለው። ሌላ ቀን ቁጭ ብለን ረጋ ብለን ነው። አሁን እኔ ስሜቴም ልክ አይደለም። ምክንያቱም ማለት ነው ይኸውልሽ ልንገርሽ፣ ተረጂ ሌላ ጊዜ እንደማታገኝ ስለማውቅ አትሄድም። ልንገርሽ ይኸውልሽ አብሳላት ተረጋጊ፣ ቁጭ ብለን ሁለታችን ለብቻችን እናውራው። እንዲህ ካሜራም መኖርም የለበትም። እኔ አሁን ስሜቴ ልክ አይደለም። የማይሆን ነገር ውስጥ ከምገባም ተረጋጊና ቁጭ ብለን እናወራዋለን። ነሽልቲ ነው? አዎ አራት ሄድ እውነቴን ነው። እውነት አትሄድም። ከፈለገ ካሜራው ሊቆም ይችላል፣ ግን አንተ አትሄድም። ማውራት ካለብን አሁን እናወራለን እንጂ ለምንድን ነው ሌላ ጊዜ ለሌላ ጊዜ ብለን ለምንድን ነው ማተረጅ? እረዳሃለሁ እኮ ተረጅኝ። በቃ እሺ መች እኮ እኔ ስፈልግ እደውልልሻለሁ። ተገናኝተን ማውራት ያለብን ነገር ደውልልኝ። ማውቃለሁ። ኦሆ ወይ ፍጽያት እደውልልሻለሁ አልኩሽ እኮ አብሳላት። ለምን አተረጅኝ እኮ? ስለምታሳዝኝኝ ነው። አገኘሻለሁ፣ እደውልልሻለሁ እያልኩሻለሁ። ሌላ ነገር አይደለም። አንቺ ሌላ ነገር ውስጥ እንድትገቢ አልፈልግም። በቃ እኔ ከዚህ በፊት ብዙ ነገር ሞክሬ አንቺንም የማይሆን ነገር ውስጥ ከትቼሽ ሊሆን ይችላል እኮ። ያለፈ ለምንድን ነው እዚህ ጋር ደግሞ የምታነሳው? ያለፈ እኮ አልፏል። በቃ ላለፈ ነገር አሁን እኔና አንቺ መጨቃጨቅ እኮ የለብንም። ኦሬዲ ሁሉም ነገር አልፏል። ድጋሚ ደግሞ የማይሆን ነገር ውስጥ መግባት አለብን ብዬ አላስብም። ለምን እንጨቃጨቃለን? እኔ ደግሞ እንዲህ እንድትሆኝም አልፈልግም። ኮንዲ እንደሆነ ካልፈለክ ሌላ ቀን እናውራ። እኔ አሁን ብዙ ነገር አልበልሽ፣ ሌላ ጊዜ እናውራ። ወይም እንቆማለን። ቻው፣ ደውልልሻለሁ።